የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር በዚህ ዓመት 56 ቢሊዮን ብር የጡረታ መዋጮ ለመሰብሰብ ማቀዱን ተናግሯል። ተቋሙ ይህን የነገረን በትላንትናው ዕለት በመላ ሀገሪቱ በሚገኙ 60 ያህል ቅርንጫፎቹ የደንበኞች አገልግሎት ቀንን ሲያከብር ነው። በዚሁ መርሃ ግብር ላይ ያነጋገርናቸው የአስተዳደሩ ዋና ስራ አስፈጻሚ አባተ ምትኩ አንድና ከአንድ በላይ ሰው የቀጠረ ማንኛውም የግል ድርጅት ሰራተኛውን ወደ ጡረታ ዕቅድ የማስገባት ግዴታ እንዳለበት አስታውቀዋል። ሰላማዊ ሽፈራው ተጨማሪ ያላት እንከታተላት። የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር በትላንትናው ዕለት በመላው ሀገሪቱ በሚገኙ 60 ቅርንጫፎቹ የደንበኞች ቀንን አክብረዋል። በዚህ መርሃ ግብር ላይ አግኝተን ያነጋገርናቸው የአስተዳደሩ ዋና ስራ አስፈጻሚ አባተ ምትኩ በዘንድሮ ዓመት 56 ቢሊዮን ብር ከጡረታ መዋጮ ለመሰብሰብ መታቀዱን ገልጸውልናል። የኛ አዋጅ የጡረታ ገንዘቡን ኢንቨስት ማድረግ ይፈቅዳል። በምንፈልግበት የኢንቨስትመንት ሪስትሪክሽን የለንም። በአሁኑ ወቅት ግን ከፍተኛ ኢንቨስትመንታችን ትሬጀሪ ቢል ላይ ነው። የግምጃ ቤት ሰነድ ግዢና የመንግስት ቦንድ ነው የምንገዛው። ስለዚህ በአንድ በኩል የሀገሪቷን ኢኮኖሚ በፋይናንስ እንደግፋለን፣ በሌላ በኩል በምንገዛው ትሬጀሪ ቢል ሪስክ ነጻ የሆነ ኢንቨስትመንት ነው። በዛ እናገኛለን። ለምሳሌ የዘንድሮውን ብነግርሽ 56 ቢሊዮን ብር ለመሰብሰብ አቅደናል በ2018። ከዚህ ውስጥ 20 ቢሊዮን ትርፍ እናተርፋለን ብለን እናስባለን። ስለዚህ ይሄ ትርፍን ኢንቨስትመንቱ የምናደርገው መጠን በኋላ ለጡረተኛው ተጨማሪ ገንዘብ የምንከፍለው ማለት ነው። በሌላ በኩል አንድና ከአንድ በላይ ሰው የቀጠረ ማንኛውም የግል ድርጅት ሰራተኛውን ወደ ጡረታ ዕቅድ የማስገባት ግዴታ እንዳለበት ዋና ስራ አስፈጻሚው አሳስበዋል። አንድ ሰውና ከአንድ ሰው በላይ የቀጠረ ድርጅት ሁሉ የጡረታ መክፈል አለበት ይላል። ይሄን ብቻ አይደለም። ሁሉ ጊዜ ሰው ልብ የማይለው ነገር፣ አሰሪዎቹም ልብ የማይሉት ነገር ኮንትራትና ቋሚ የሚሉት ነገር አለ። እንደሱ አይልም። የጡረታ ህጉ 45 ቀን በስራ ላይ ከቆየሽ የጡረታ መብት ማስከበር አለብሽ ነው የሚባል፣ መክፈል አለበት። ለምሳሌ ኮንስትራክሽን ውስጥ አንድ በቀለም ቀብነት ሙያ የተሰማራ ሊኖር ይችላል። አንዱ ህንፃ ውስጥ 2 ወር 3 ወር ቀለም መቀባት ሊችል ይችላል። ይመዘገብና የጡረታውን ከዚያ ድርጅት ያስቆርጥና ያ ሲያልቅ ሌላ ጡረታ ድርጅት ጋር ቀለም መቀባት ሲሄድ በዛችው ካርዱ መቀጠል አለበት ማለት ነው። ኮንትራት የሚባል ቋሚ የሚባል ሳይሆን ሰው ደሞዝ እስከተከፈለው ድረስ በግል ድርጅት አንድና ከአንድ በላይ የተቀጠረ መክፈል አለበት ነው። በዚህ ደረጃ ሁሉንም በግንዛቤ ጥረትም አንዳንድ ጊዜ ባልተገባ ምክንያትም ላይቆርጡ ይችላሉ። እኛ እሱን ሱፐርቫይዝ እያደረግን እየተከታተልን ነው። በነገራችን ላይ የጡረታ ገንዘብ የሚሰበሰበው በገቢዎች ሚኒስቴር በኩል ነው፣ በተዋረድ በሁሉ። ስለዚህ ያ ድርጅት ታክስ ሲከፍል ጡረታ መክፈል አለበት፣ የተሳሰረ ስለሆነ። የጡረታ መዋጮ ከሰራተኛውም ከቀጣሪውም ድርጅት ቀንሶ ገቢ የማያደርግ ተቋም ካለ ምን የሚወሰድበት እርምጃ አለ ብለን ላነሳንላቸው ጥያቄም ዋና ስራ አስፈጻሚው ምላሽ ሰጥተዋል። ይኖራሉ፣ አይኖሩም ልንል አንችልም፣ ግን ብዙ አይደሉም። በጣም ጥቂት የዚህ አይነት ነገር የሚያደርጉትን በኦዲት እናገኛቸዋለን። እኛም ገቢዎች ሚኒስቴርን በኦዲት ያገኛቸዋል። በእንዲህ አይነት ስራ ላይ ከተሰማሩ ይሄ ድርጊት ወንጀል ነው። በወንጀል ይጠየቃሉ፣ ገንዘቡንም በፍትሐ ብሔር ይመልሳሉ። ኢቭን በተወሰነ ችግር ምክንያት ክፍያ ባይከፍሉ እንኳን አሁን ባለው ህግ 5% ቅጣት እና የወቅቱ የዲፖዚት ሬት ሁለቱ ተደምሮ ቅጣት ይቀጣሉ። ያን ቅጣት ይከፍላሉ እና በዚህ አይነት ሲሪየስሊ እያስከፈልን የምንሄድበት ሁኔታ አለ። በመጨረሻም ዋና ስራ አስፈጻሚው የግል ድርጅቶች ለሰራተኞቻቸው የማህበራዊ ዋስትና ጊዜውን ጠብቀው እንዲገቡ አሳስበዋል።